ከኢትዮጵያዊ ጃንደረባ ትውልድ የሚሰጥ ይፋዊ የሆነ ጋዜጣዊ መግለጫ ነው። መጀመሪያው ጥያቄ ቦታ መቀየር ለምን አስፈለገ? ምናልባት ምክንያት ካለው ይህንን ብትነግሩን። ሁለተኛ በዚህ ዓመት የክብር እንግዶች የሚሆኑት እነማን ናቸው? የሰው አእምሮ ውስጥ ቀድሞ የሚመጣውና በስፋት ጎልቶ የሚታየው የአእላፋት ዝማሬ ነው። የዛሬ ጥያቄዎቻችሁም ይህንን የሚያንጸባርቁ ናቸው። ፀሐይ ሰረቀ ፀሐይ አውደ ርዕዩ ላይ ተሳታፊ ይሆናሉ፣ አገልግሎታቸውን ያስተዋውቃሉ የተባሉ ማህበራት፣ ጉባኤያት ጭምራሉና እነሱ የተመረጡበት መስፈርት ምንድነው? ስም መጥቀስ ባልፈልግም እንደዚሁ የቤተክርስቲያኗ ልጆች ከሆኑት መካከልም እንደዚሁ በተቃራኒው ጎራ ያሉም አሉና ለነዚህ አካላት ምላሻችሁ ምንድነው? ማህበራዊ ሚዲያ ላይ የሚሰጡ የተለያዩ አስተያየቶች አሉ፣ እንዴት ታያቸዋላችሁ የሚል ነው። አውደ ርዕዩን በዚህ ሳምንት ማዘጋጀት ያስፈለገበት ምክንያት ምንድነው? ለአብዛኞቹ አድባራት፣ ገዳማት፣ ማህበራት ኢትዮጵያዊ ጃንደረባ ትውልድ ኦፊሻላዊ ጥሪ አቅርቧል። ደብዳቤ ማስገብተናል። በኢትዮጵያ ጃንደረባ ትውልድ የሚዘጋጀው የአእላፋት ዝማሬ እንዲሁም ደግሞ የአእላፋት ሳምንት የሚባለው ጃን ፎረም የጋዜጣዊ መግለጫ ለመታደም ነው እዚህ የተገኘሁት። እንግዲህ በአርትስ ቲቪ እንዲሁም ደግሞ በአርትስ ቲቪ የዩቲዩብ ቻናል በቀጥታ የሚተላለፍላችሁ የአእላፋት ዝማሬን በያላችሁበት ሆናችሁ መምጣት የማትችሉ ኦርቶዶክሳውያን በአርትስ ቲቪ መከታተል ትችላላችሁ። ጋዜጣዊ መግለጫው ምን ይመስላል የሚለውን ደግሞ ወደ ውስጥ ገብቼ ማሳያችሁ ይሆናል። አብራችሁን ቆዩ። ድንግል ማርያም ንጽሕት ቅድስት ማርያም ንጽሕት ቅድስት ድንግል ማርያም ንጽሕት ቅድስት ማርያም ንጽሕት ቅድስት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምንቆያችሁ። ከኢትዮጵያዊ ጃንደረባ ትውልድ የሚሰጥ ይፋዊ የሆነ ጋዜጣዊ መግለጫ ነው። ከታህሳስ 16 ጀምሮ እስከ ታህሳስ 23 2018 ዓ.ም የአእላፋት ሳምንት የተሰኘ አውደ ርዕይና እንደዚሁም ደግሞ ጃን ፎረም የተባለ ጥናታዊ ጽሑፍ የሚቀርብበት መርሃ ግብር በኢትዮጵያዊ ጃንደረባ ትውልድ የተዘጋጀ ሲሆን ይህንን በማስመልከት ከኢትዮጵያዊ ጃንደረባ ትውልድ ይፋዊ የሆነ የጋዜጣዊ መግለጫ እንሰጣለን። እንድትከታተሉን በትህትና እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአእላፋት ሳምንት አውደ ርዕይና ጃን ፎረምን አስመልክቶ የተሰጠ ጋዜጣዊ መግለጫ ታህሳስ 10 ቀን 2018 ዓ.ም የኢትዮጵያዊ ጃንደረባ ትውልድ ወይም ኢጃት የአእላፋት ሳምንት የተሰኘ አውደ ርዕይና የፎረም መድረክ ከታህሳስ 16 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል ግራውንድስ ላይ ለማከናወን ዝግጅቱን መጨረሱን እነሆ ለምዕመናን እናበስራለን። ይህ ዝግጅት ዋና ዓላማ ያደረገው የኢጃትን ዘርፈ ብዙ አገልግሎቶች ማሳየት፣ ሌሎች መሰል ማህበራትና በቤተ ክርስቲያን መዋቅር ውስጥ ያሉ አብነት ትምህርት ቤቶች፣ አድባራትና ገዳማትም ስራዎቻቸውን የሚያቀርቡበት መድረክ መፍጠር፣ ቀደምት የቤተ ክርስቲያኑ ሊቃውንት፣ ደራሲያን፣ ዘማሪያንና የታሪክ ሰዎች የሚዘከሩበት ዓመታዊ መድረክ ለማዘጋጀት፣ ዓለም አቀፍ ደረጃውን የጠበቀ ምሁራን ጥናታዊ ጽሑፎቻቸውን የሚያቀርቡበት ለቤተ ክርስቲያን አገልግሎት በዘላቂነት ታትሞ የሚሰራጭ የአውደ ጥናት መድረክ ለማሰናዳት እንዲሁም የህፃናት የገና በዓልን ለማዘጋጀትና በንግድ ፈጠራ ስራ የተሰማሩ ኦርቶዶክሳውያን የሚተዋወቁበት መድረክን ለመፍጠር ነው። ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በላከው መልእክቱ ላይ ምዕራፍ 10 ቁጥር 25 ላይ መሰብሰባችንን አንተው እርስ በርሳችን እንመካከር እንጂ ብሎ እንደተጠቀሰው የቤተ ክርስቲያንን ፈተና በህብረት ቆመን ካላለፍነው ሃይማኖታችንን ጠብቀንና አስጠብቀን መሻገር አይቻለንምና ቤተ ክርስቲያናችንንና ምዕመናንን በተለያየ መስክና ሁኔታ ማገልገላችን የግድ ይላል። በመሆኑ በዚያው አውደ ርዕይ የኢጃት 18ቱ ፕሮጀክቶች አገልግሎታቸውን ዘመኑን በዋጀ ሁኔታ በተግባር ራሳቸውን እንዲገልጹ ከመደረጉም በላይ የሰሜን ወሎ ሀገረ ስብከት ፈለጋ አእምሮ ትምህርት ቤት፣ የደብረ ታቦር 4ቱ ጉባኤያት፣ የባህር ዳር ሀገረ ስብከት 4ቱ ጉባኤያት፣ የሰበታ ጌቴሴማኒ ቤተ ደናግል ጠበባት ገዳም፣ የጽርሐ ጽዮን ዘተዋህዶ የሐዋርያት አንድነት ኑሮ ማህበር፣ ደጆችሽ አይዘጉ መንፈሳዊ አገልግሎት ማህበር፣ የሐመረ ብርሃን የብርሃንና መጽሐፍት ስራና ማህበረ ጽዮን ጠቅላላ ማህበር አገልግሎቶቻቸውን ያስተዋውቃሉ። ከዚህ በተጨማሪ የ8 ቀኑ አውደ ርዕይና የጃን ፎረም መድረክ የሚከተሉት ዋና ዋና መርሃ ግብሮችና ተሳታፊዎችን የያዘ ነው። አንደኛ
በደቡብ ወሎ ሀገረ ስብከት በከለላ ወረዳ የሚገኘው የደብረ ባህሪ አባ ጊዮርጊስ ዘጋስጫና አቡነ በጸሎተ ሚካኤል አንድነት ገዳም ጋር በመተባበር ኢትዮጵያዊው ነባቤ መለኮት በሚል ርዕስ የቅዱስ አባ ጊዮርጊስ ዘጋስጫ 600ኛ ዓመት ያከብራል። የ2018 ዓመተ ምህረት የገና መባ ለዚሁ ገዳም እንዲሆን ተወስኗል። ስለሆነም በገዳሙ በኢትዮጵያ ንግድ ባንክ የሂሳብ ቁጥር 10,000,78,98,72 እና በአባይ ባንክ የሂሳብ ቁጥር 28,71,01,88,71,55,70,18 ይህንን መባ እንድታስገቡም በዚሁ ጥሪ እናቀርባለን። የገዳሙን እምነትም በአውደ ርዕዩ ማግኘት እንደምትችሉ እንገልጻለን። ሁለተኛ በአእላፋት ሳምንት አውደ ርዕይና ጃን ፎረም መድረክ ሌላው የሚዘከሩት በበርካታ ጊዜ በማይሽራቸው መጽሐፍት የምናውቃቸው መላከ ብርሃን አድማሱ ጀንበሬ ናቸው። እርሳቸውና ስራቸውን አስመልክቶም ጥናታዊ ጽሑፍ ይቀርባል። ሶስተኛ ዓለም አቀፋዊ የዕቅበተ እምነት ተጋድሎ በማድረግ ለኦሪየንታል አብያተ ክርስቲያናት ሁሉ መንፈሳዊ ኩራት የሆነውና በ44ኛው የሰበካ ጠቅላላ መንፈሳዊ ጉባኤ ላይ ቤተክርስቲያኑ እውቅና የሰጠችው ዲያቆን ምህረት መላኩ በተገኘበት ታኅሳስ 18 ቀን 2018 ዓመተ ምህረት የዕቅበተ እምነት አውደ ጥናት ይካሄዳል። ዲፌንዲንግ ዘ ኤንሽንት ፌዝ የተሰኘውን መጽሐፍ በዚሁ ቀን ይመረቃል። በኢጃት አሳታሚነትም ለአንባቢያን በአውደ ርዕዩ ላይ ለሽያጭ ይቀርባል። አራተኛ ጃን አግናጢዮስ የተሰኘው የኢጃት አንዱ የአገልግሎት ክፍል በአዳጊ ህፃናት ላይ ትኩረት አድርጎ የሚሰራ ሲሆን በየዓመቱ የህፃናት የገና በዓልን በማዘጋጀት አዳጊዎች ስለ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የልደት በዓል በቂ እውቀት አግኝተውና በመንፈሳዊ ጨዋታዎች ተዝናንተው እንዲያከብሩ ያደርጋል። በ2018 ዓመተ ምህረት የሚያዘጋጀው ይህ የህፃናት የገና በዓል ከታኅሳስ 17 ቀን እስከ ታኅሳስ 23 ቀን 2018 ዓመተ ምህረት በጊዮን ሆቴል ግራውንድስ ላይ በተለያዩ የስዕልና የፎቶ ኤግዚቢሽን እንዲሁም የፎረም ዝግጅቶች ጋር በማቀናጀት ለማከናወን ታቅዷል። ትምህርት ቤቶች በስራ ቀናት ወደ ጊዮን ሆቴል ጉዞ በማዘጋጀት ተማሪዎቻችሁ በዚህ ልዩ የህፃናት የገና በዓል ላይ ተሳታፊ እንዲሆኑ በማድረግና በመንፈሳዊ ጨዋታዎች እውቀት እንዲያገኙ እንዲሁም እንዲዝናኑ ማድረግ እንደምትችሉ በመግለጽ እንድትገኙልን ጥሪ እናቀርባለን። ከህፃናት አንደበት ምስጋናን አዘጋጀ እንዲል ቅዱስ ዳዊት እንደ ከዚህ በፊቱ ሁሉ ህፃናት ለተወለደው ንጉሥ በንጹህ አንደበታቸው ዝማሬ የሚያቀርቡበት የህፃናት የአእላፋት ዝማሬም ይከናወናል። ወላጆች በጃንደረባው ሚዲያ ለህፃናት የአእላፋት ዝማሬ የሚለቀቁ መዝሙሮችን ልጆቻችሁን በማስጠናት የተዘጋጃችሁ ቆዩን። አውደ ርዕዩ ታኅሳስ 16 ቀን 2018 ዓመተ ምህረት ከቀኑ 10 ሰዓት ላይ በብፁዓን ሊቃነ ጳጳሳት ቡራኬና ጸሎት የሚከፈት ሲሆን ጥሪ የተደረገላቸው የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ካህናት፣ መምህራን፣ ዘማሪያንና ሌሎች እንግዶችም በዚህ ልዩ የመክፈቻ መርሃ ግብር የሚታደሙ ይሆናል። ከታኅሳስ 17 ጀምሮ እስከ ታኅሳስ 23 ቀን 2018 ዓ.ም ድረስ ከጠዋት 4 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስ አውደ ርዕዩ ለምዕመናን በአጠቃላይ ክፍት ይሆናል። የጃን ፎረም አውደ ጥናት መርሃ ግብር ዝርዝር የሚከተለውን ይመስላል። ምዕመናንም በዚህ መሰረት በየፍላጎትና ምርጫችሁ ተገኝታችሁ ፎረሙን እንድትከታተሉ ጥሪ እናቀርባለን። አርብ ታኅሳስ 17 ቀን 2018 ዓመተ ምህረት ከ10 ሰዓት ተኩል እስከ 12 ሰዓት በረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል አባ ጊዮርጊስ ዘጋስጫን አስመልክቶ ጥናታዊ ጽሑፍ ይቀርባል። በዚሁ ቀን ከምሽቱ 12 ሰዓት እስከ 2 ሰዓት ድረስ በመምህር ዲያቆን ሄኖክ ኃይሌ አማካኝነት አባ ጊዮርጊስ ዘጋስጫ ላይ ተጨማሪ ጥናታዊ ጽሑፍ ይቀርባል። በመቀጠል ቅዳሜ ታኅሳስ 18 ጠዋት ከ3 ሰዓት ጀምሮ እስከ ቀን 7 ሰዓት ድረስ ኦርቶዶክሳዊ የንግድ ትስስር መድረክ ወይም ኦርቶዶክስ ቢዝነስ ኔትወርክ ኢቨንት ተዘጋጅቷል። በዚሁ ቀን ቅዳሜ ከ10 ተኩል ጀምሮ እስከ ምሽት 12 ሰዓት ድረስ በዲያቆን ምህረት መላኩ ዕቅበተ እምነት ላይ ጥናታዊ ጽሑፍ ይቀርባል። ከ12 ተኩል እስከ 2 ሰዓት ደግሞ የዲያቆን ምህረት መጽሐፍ የሚመረቅ ይሆናል። እሁድ ታኅሳስ 19 ከቀኑ 8 ሰዓት ተኩል እስከ ቀኑ 10 ሰዓት ጆናታን ፔዦ የሴትነት ሚና ታላቅነት ላይ ጥናታዊ ጽሑፍ ያቀርባል። ከቀኑ 10 ተኩል እስከ 12 ሰዓት ቀሲስ ዶክተር ወንድሙ የቀሲስ ዶክተር መንግስቱ ጎበዜ መጽሐፍ ላይ ዳሰሳ ያቀርባሉ። ከ12 ሰዓት ተኩል ምሽት እስከ 2 ሰዓት ድረስ ረድኤት አሳልፈው የወልደ እጓለ እመሕያው ሕይወትና ስራዎች ላይ የመጽሐፍ ዳሰሳ ታቀርባለች። ሰኞ ታኅሳስ 20 ከ10 ሰዓት ተኩል እስከ 12 ሰዓት ረዳት ፕሮፌሰር
ቀሲስ ዶክተር መዝገቡ ካሳ መንፈሳዊነት እንደ እውነተኛ ሰውነት ወይንም ስፒሪቹዋሊቲ አዝ ኦተንቲክ ፐርሰንሁድ በሚል ጽሑፍ ያቀርባሉ። ከ12 ሰዓት እስከ ምሽት 2 ሰዓት ዲያቆን ሚኪያስ አስረስ ዘ ሚስትሪ ኦፍ ዲቫይን ፕሮቫይደንስ ኤንድ ሂውማን ሰፈሪንግ ወይም መለኮታዊ መገቦት ምስጢርና የሰው ልጅ መከራ የእግዚአብሔር ጥበቃ ካለ የሰው ልጅ ለምን ይሰቃያል በሚል ርዕስ ጥናታዊ ጽሑፋቸውን ያቀርባሉ። ማክሰኞ ታኅሳስ 21 ከቀኑ 10 ሰዓት ተኩል ጀምሮ እስከ ቀኑ 12 ሰዓት የአእላፋት ዝማሬ ጋዜጣዊ መግለጫ ይሰጣል። ከምሽት 12 ተኩል እስከ ምሽት 2 ሰዓት ቀሲስ ዶክተር አብርሃም አዝሚ የሰማዕትነት ነገረ መለኮት ወይም ቴዎሎጂ ኦፍ ማርቲርደም ላይ ጥናታዊ ጽሑፍ ያቀርባሉ። ረቡዕ ታኅሳስ 22 ከ10 ተኩል እስከ 12 ሰዓት መጋቢ ሃይማኖት ቀሲስ ዶክተር አንዱ ዓለም ዳግማዊ ወላዲተ አምላክ በነገረ ድህነት ወይም the role of Saint Mary in our salvation በሚል ርዕስ ጥናታዊ ጽሑፋቸውን ያቀርባሉ። ምሽት 12 ሰዓት ተኩል እስከ 2 ሰዓት መልአከ ብርሃን አድማሱ ጀንበሬ ስራዎች በመምህር ሳሙኤል ፈቃዱና በዲያቆን ዮሴፍ ፍስሐ አቅራቢነት የሚዘከሩ ይሆናል። የመጨረሻው ቀን ሐሙስ ታኅሳስ 23 ቀን 2018 ዓ.ም ኦርቶዶክሳዊ የቢዝነስ ኔትወርኪንግ ኢቨንት ይካሄዳል። አውደ ርዕዩን የጃን ፎረም መድረኩንና የህፃናት ገና መርሃ ግብርን በአጠቃላይ ለማየት እና ለመታደም መግቢያ ብሩ 300 ነው። ይህ ገቢ አውደ ርዕዩን ለማዘጋጀት ማህበሩ ያወጣውን ከፍተኛ ወጪ ለመሸፈን የሚያግዝ ሲሆን የኢጃትንም አገልግሎት ለመደገፍ የሚውል ነው። በዚህ ታላቅ ኤግዚቢሽን ወይም አውደ ርዕይና ጃን ፎረም በተሰኘው ጥናታዊ ጽሑፍ በሚቀርብበት መርሃ ግብር ላይ ምዕመናን በአጠቃላይ እንድትገኙ በተሳታፊ ጉባኤ ቤቶች፣ ገዳማትና አድባራት ስም ጥሪያችንን በአክብሮት እናቀርባለን። የአእላፋት ዝማሬ በመንፈስ ቅዱስ የተሰናዳ የሰላም መዝሙር ነው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ የኢትዮጵያዊው ጃንደረባ ትውልድ በአዲስ አበባና በድሬዳዋ ከተማ የሚያዘጋጀው የ2018 ሶስተኛው የአእላፋት ዝማሬ መርሃ ግብር ታኅሳስ 28 ቀን 2018 ዓመተ ምህረት በአዲስ አበባ መስቀል አደባባይና በድሬዳዋ ለጋር አደባባይ ከቀኑ 10 ሰዓት ጀምሮ እንደሚካሄድም በዚሁ ለማሳወቅ እንወዳለን። ከዚህ በተጨማሪ በጥቅምት ወር ላይ የአእላፋት ዝማሬን ማዘጋጀት ለሚፈልጉ አካላት እድሉን ክፍት በማድረግ በሀገረ ስብከታቸው እውቅና እስከተሰጣቸውና መስፈርቱን እስካሟሉ ድረስ የአእላፋት ዝማሬን ማድረግ እንደሚችሉ መግለጻችን ይታወቃል። በዚህም መሰረት የሀገር ውስጥና ከሀገር ውጭ ባሉ አድባራት፣ ማህበራትና ሰንበት ትምህርት ቤቶች የአእላፋት ዝማሬን ለማዘጋጀት ጥያቄ አቅርበው ኢጃት የሁነት አዘገጃጀት ስልጠናና የልምድ ልውውጥ መድረክም አዘጋጅቷል። እነዚህም 1 በአርሲ ሀገረ ስብከት አሰላ የሰንበት ትምህርት ቤቶች አንድነት፣ 2 በቤንሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት ደወልሽ ይሰማ ሁለገብ የአገልግሎት ማህበር፣ 3 በምዕራብ ሸዋ ሀገረ ስብከት ሆለታ ከተማ የደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን፣ 4ኛ በምዕራብ ሸዋ ሀገረ ስብከት በአምቦ ከተማ መንበረ ጵጵስና በመሰረተ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን፣ 5ኛ በደቡብ ወሎ ሀገረ ስብከት የደሴ ርዕሰ አድባራት ደብረ መድኃኒት መድኃኔ ዓለም ቤተክርስቲያን ወልድ ዋህድ ሰንበት ትምህርት ቤት፣ 6ኛ ከሀገር ውጭ የሲያትል ደብረ ጥበባት በዓታ ለማርያም ቤተክርስቲያን፣ 7ኛ በምስራቅ አፍሪካ የኬንያ፣ ኡጋንዳ፣ ታንዛኒያና ሩዋንዳ ሀገረ ስብከት በኡጋንዳ ካምፓላ መካነ ሰላም መድኃኔ ዓለም ቤተክርስቲያን እንዲሁም 8ኛ በምስራቅ ሸዋ ሀገረ ስብከት የሞጆ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ናቸው። የዘንድሮ የአእላፋት ዝማሬ ከዚህ በፊት ከተደረጉት 2 የአእላፋት ዝማሬያት የሚለየው በሚዘጋጅበት ቦታ ብቻ መሆኑን ተገንዝባችሁ ምዕመናን እንደ ከዚህ በፊቱ ሁሉ መዝሙር በማጥናት ለመድኃኔ ዓለም ልደት የሚገባ ንጹሕ ልብስ በማዘጋጀት በየሳምንቱ አርብ በሚደረገው የማህረና አብ ጸሎት ላይ በመገኘትና ኦርቶዶክሳዊ ስነ ምግባር በተሞላበት ሁኔታ የጌታችን የአምላካችንና የመድኃኒታችንን የልደት በዓል ዋዜማ ስርዓተ ቤተ ክርስቲያንን በጠበቀ መልኩ በሰላማዊ መንገድ ማክበር እንድንችል ሁላችንም ዝግጅት እንድናደርግ ጥሪ እናቀርባለን። የ2018 ዓመተ ምህረት ሶስተኛው የአእላፋት ዝማሬ ዝግጅትና ዝርዝር ሁኔታዎችን በተመለከተ በአእላፋት ሳምንት አጋማሽ ላይ በሰፊው መግለጫ የምንሰጥበት ይሆናል። ከሁሉም በላይ በጸሎት እንድታስቡን በፍጹም ትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። እናመሰግናለን። ከዚህ በመቀጠል ጥያቄ ካላችሁ የተወሰኑ ጥያቄዎችን 1 3 4 ጥያቄዎችን እንቀበላለን። እሺ፣ አመሰግናለሁ። ስዩም ፈቃዱ እባላለሁ ከብስራት ኤፍኤም ሁሉ አዲስ የሬዲዮ ፕሮግራም 1-2 ጥያቄዎች ናቸው ያሉኝ። እንኳን አደረሳችሁ ማለት ፈልጋለሁ። በቅድሚያ በጣም ቆንጆ ነው፣ ደስ ይላል። አሁን የመጨረሻ ላይ ገለጽካቸው ወደ 8 የሚጠጉ አካባቢዎች ላይ በአዲስ መልኩ እንግዲህ
ለማስጀመር የታቀደባቸው ቦታዎች ላይ ለዘንድሮ የሚደርስ ነው ወይስ ለቀጣይ ነው የሚለው ነገር ትንሽ ማብራሪያ ብትሰጥበት ነው። እንደዚሁም ደግሞ በእናንተ ስራ ላይ የሰራችሁት ባለው ነገር ላይ ማህበራዊ ሚዲያው ላይ አንዳንድ በተቃራኒው የሚሰጡ አስተያየቶችን ተመልክታችሁ ሊሆን ይችላል። ስም መጥቀስ ባልፈልግም እንደዚሁ የቤተክርስቲያኗ ልጆች ከሆኑት መካከልም እንደዚሁ በተቃራኒው ጎራ ያሉም አሉና ለእነዚህ አካላት ምላሻችሁ ምንድን ነው? አመሰግናለሁ። እሺ አመሰግናለሁ። በፍቅር እባላለሁ ከትርታ ሬዲዮ ነው የመጣሁት። 2 ጥያቄዎች አሉኝ። ከዛ በፊት እንኳን አደረሳችሁ። የመጀመሪያው ጥያቄ ቦታ መቀየር ለምን አስፈለገ? ምናልባት ምክንያት ካለው ይሄንን ብትነግሩን። ሁለተኛ በዚህ ዓመት የክብር እንግዶች የሚሆኑት እነማን ናቸው? ይህስ የሆነበት ምክንያት ምንድነው የሚለውን ነገር ብትነግሩን ደስ ይለናል። ምናልባት መጨመር ከተቻለ ሌሎች አባላት ልክ ቀደም ሲል እንደገለጻችኋቸው አይነት ቤተክርስቲያኖች የአእላፋት ዝማሬን እንዲያዘጋጁ ምን እየተሰራ ነው የሚለውን ነገር ብትነግሩን ደስ ይለናል። አመሰግናለሁ። እሺ አመሰግናለሁ። ቢኒያም ይባላለሁ ከቲግቫ ኢትዮጵያ። የአእላፋት ዝማሬ በገና ዋዜማ ነው የሚደረገውና ሶሻል ሚዲያው ላይ ታችሁት ከሆነ የተለያዩ ሀሳቦች እየተነሱ ነው። ምንድነው በገና ዋዜማ በሰፈር ባሉ በቤተክርስቲያናት የሚደረጉ የተለያዩ መርሃ ግብሮች አሉና እነሱን ትተን ወደዚህ መሄዱ አግባብነት አለ ወይ የሚሉም ሀሳቦች ተነስተዋል። ማህሌቱን ለማን እንተው? የተሰራው ስለማን ነው? ማህሌቱ ላይ ማን ይቆም? ከማህሌቱ ወደ አዳራሹ ለምን እንሮጣለን? የሚል ሀሳቦች በስፋት እየተንሸራሸሩ ነውና በዚህ ላይ ምን አይነት ሀሳብ አላችሁ? ምላሻችሁስ ምንድነው? አመሰግናለሁ። እሺ አመሰግናለሁ። ምህረት ከሀገሬ ቴሌቪዥን። ምናልባት ከተነሱት ጥያቄዎች ባሻገር ቅድም መግለጫው ላይ ሲጠቀስ የተዘረዘሩ በዚህ በአውደ ርዕዩ ላይ ተሳታፊ ይሆናሉ፣ አገልግሎታቸውን ያስተዋውቃሉ የተባሉ ማህበራት ጉባኤያት ጭምራሉና እነሱ የተመረጡበት መስፈርት ምንድነው? ምክንያቱም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎች በርካታ ማህበራት ጉባኤያት ስላሉ ማለት ነውና የነሱን የተመረጡበትን መስፈርት ከዛ ባሻገር ደግሞ ምናልባት ሳምንት ሲባል ከዚህ በፊት ይዘጋጅ እርግጠኛ ባልሆንም አውደ ርዕዩን አሁን ማዘጋጀት ያስፈለገበት ምክንያት ምንድነው? ምክንያቱም በውስጡ ያሉት ዝርዝር ነገሮች ገና ጋር ወይም ከልደት በዓል ጋር ተያያዥ ሆነው እንደኔ ስላላገኘኋቸው አውደ ርዕዩን በዚህ ሳምንት ማዘጋጀት ያስፈለገበት ምክንያት ምንድነው? ከዛ ባሻገር ደግሞ እንግዲህ ዛሬ ነው ጋዜጣዊ መግለጫው የተሰጠውና ምን ያህልስ ዝግጅት ተደርጎበታል የሚለውን የተወሰነ እንትን ብትሉልኝ። እንደ መጨረሻ ደግሞ ምናልባት እንደ ደብራት እንዲሁም ደግሞ እንደ ውጭ እንደ ሀገረ ስብከትም ፍላጎት ያላችሁ አካላት ተመዝገቡ ማለት ይሄ በራሱ ጥያቄ አያስነሳም ወይ? ምክንያቱም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ 50 ምናምን ሀገረ ስብከት እንደሚኖር ተስፋ አደርጋለሁ። ከዛ ባሻገር ደግሞ በሀገር ውስጥም ከሀገር ውጭ ማለት ነውና ፍላጎት ያላችሁ ተመዝገቡ ማለት ልዩነት አያመጣም ወይ የሚለውን ብትመልሱልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር እርዳታ የተነሱትን ጥያቄዎች ሪፍሌክት ለማድረግ እንሞክራለን። ቢኒያም እባላለሁ። የኢትዮጵያ ጃንደረባ ትውልድ የአገልግሎት አመራር ቦርድ ምክትል ሰብሳቢ ነኝ። የተወሰኑ ነገሮች ላይ እኔ ምላሽ የሚሆን ነገር ሪፍሌክሽን አቀርብና የአገልግሎት ወንድሞቼ ደግሞ እና እህቶቼ ሌሎቹን የሚሞሉ ይሆናል። መጨረሻ ላይ ከሀገሬ ቲቪ ከምህረት ከተነሳው ጥያቄ ቢጀምር ደስ ይለኛል። ያው ስንጀምርም በመግለጫው ላይ በግልጽ እንደሰማችሁት ኋላም አሁን ለእያንዳንዱ ፕሬስ ይሄው መግለጫው የሚሰጥ ይሆናል። በሀርድ ኮፒ ስለሚኖራችሁ ታዩታላችሁ። የዚህ ጋዜጣዊ መግለጫ ዋነኛ ዓላማ የአእላፋት ሳምንት ተብሎ በጊዮን ግራውንድስ የሚደረገውን አውደ ርዕይ እና መንፈሳዊ የጥናት ፎረም ማስተዋወቅ ነው በዋናነት። ከዛ አንጻር ከዚህ ረገድ የተነሱ ጥያቄዎች ላይ ሪፍሌክት እናደርጋለን። ከአእላፋት ዝማሬ ጋር የተያዘ ስፔሲፊክ ኢሹዎችን በተመለከተ ደግሞ ልክ ዛሬ በጣም በዝርዝር አይደለም የቀረበው፣ ልክ እንደዚሁ እለቱ በቀረበ ጊዜ ዝርዝር ጉዳዮችን አሁን ላነሳችኋቸው ጥያቄዎች መልስ የሚሆኑትንም ከዛም ባለፈ ደግሞ እያንዳንዱ በበዓሉ ላይ የሚሳተፍ ምዕመን ሊከተላቸው የሚገባ ሊያረጋቸው የሚገባ ሊዘጋጅባቸው የሚገቡ ነገሮችን መርሃ ግብሩ እንደሚያዘጋጅ ማህበር በዝርዝር መግለጫ የምንሰጥ ይሆናል። እንደ ዛሬው በቀና ትብብራችሁ ሰዓት አክብራችሁ በዛ ሰዓትም እንደምትገኙልን ተስፋ እናደርጋለን። ያው የዘወትር ተባባሪዎቻችን ናቸው። ምህረት አውደ ርዕዩን ማዘጋጀት ለምን አስፈለገ ብላለች። የመጀመሪያው
በደንብ ማብራሪያው ላይ የተገለጸ ነው። አንደኛው የኢጃትን ዘርፈ ብዙ አገልግሎት ማስተዋወቅ ነው። የኢትዮጵያ ጃንደረባ ትውልድ ሲባል የሰው አእምሮ ውስጥ ቀድሞ የሚመጣውና በስፋት ጎልቶ የሚታየው የአእላፋት ዝማሬ ነው። የዛሬ ጥያቄዎቻችሁም ይህንን የሚያንጸባርቁ ናቸው። ከዚህ ጥያቄ መውጣት የምንችልበትን አግባብ የሚፈጥርም ነው ማለት ነው። የኢትዮጵያ ጃንደረባ ትውልድ በጠቅላላ ማህበርነት የተመዘገበ ነው በጠቅላይ ቤተ ክህነት ስር። በውስጡ ከ20 በላይ ቤተሰቦች እና ፕሮጀክቶች አሉት። በጣም ብዙ ስራዎች አሉት። ትላንትና ያውም በጃንደረባው ሚዲያ ላይ ምንድን ነው የምንሰራው የሚለውን እንደው ከውቅያኖሱ በጭልፍ ያህል ጨለፍ አድርጎ የሚያሳይ አንድ ዶክመንተሪ ተለቋል። ምዕመናን እሱንም እንዲመለከቱ በዚሁ መጋበዝ እንፈልጋለን። እዛ ዶክመንተሪ ላይ የታዩትንና ሌሎች ጥልቅ ብዙ መንፈሳዊ ስራዎች ምዕመናን ያውቁ ዘንድ ማረጊያ፣ በዚህም ላይ ያላቸውን ሮል ያላቸውን ተሳትፎ በምን መልኩ ነው ልናግዝ የምንችለው፣ በምን መልኩ ነው የዚህ በረከት ተሳታፊ መሆን የምንችለው የሚለውን የሚያሰባስቡበት ፕላትፎርም የሚያሰላስሉበት ፕላትፎርም መፍጠር ነው። ይሄ የመጀመሪያው ነው። ሁለተኛ የቤተ ክርስቲያን አገልግሎት እንኳን አዲስ ሆኖ 3 ዓመትን ገና በደንብ ባላስቆጠረ ማህበር ይቅርና በጣም በስፋት ብዙ ዓመትን ቤተ ክርስቲያን በሚያገለግሉ ማህበራትም እንኳን ለብቻ የሚቻል እንዳልሆነ ነው። ቅድስት ቤተ ክርስቲያን ምዕመናኗ ብዙ ነው። የአገልግሎት ዘርፏ ብዙ ነው። አገልግሎቱ ስራው በጣም ሰፊ ነው። ከዚህ አንጻር በመሰል መንፈሳዊ አገልግሎት ላይ ያሉ የተለያዩ ማህበራት በአንድ ተቀናጅተው በአንድ ተሳትፈው ስራቸውንም እንዲሁ ለምዕመናኑ በተናጠል የምናስተዋውቅባቸው የየራሳችን ብዙ ፕላትፎርሞች አሉን፣ ብዙ መድረኮች አሉን። በአንድ ላይ ደግሞ እንደ ቤተ ክርስቲያን ልጅነታችን በክርስቶስ አንድ እንደመሆናችን የማህበራችን የትኩረት አቅጣጫ ወይም የስራ አቅጣጫ ቢለያይም በስፋት ሁሉም ማህበራት ግን ይሄንን እያደረግን ነው። የምናገለግለው በዚህ መልኩ ነው፣ ምዕመናን በዚህ መልኩ ሲሳተፉ የሚሉት የሚያሳውቁበት ፕላትፎርም መፍጠሪያ ነው። ሌላው የቤተ ክርስቲያን ሊቃውንት እንዲታሰቡ ማድረግ ነው። ዋኖቻችሁን አስቡ ይላል ቅዱስ መጽሐፍ። መዘከር አለብን፣ ማሰብ አለብን። ከጥቂት ሳምንታት በፊት ይኸው ማህበር በረጅም ጊዜ በዝማሬ አገልግሎት ላይ ለቤተ ክርስቲያን ዋጋ የከፈለን ልዩ የሆነ የዝማሬ አገልግሎትን ወደ ቅድስናው ማማ እንድንወጣ የሚረዳንን አገልግሎት ሲፈጽሙ የነበሩትን አባታችንን ወንድማችንን በክረ ዘማሪያን ኪነ ጥበብን አስበን ነበረ በዝማሬው መስክ። አሁን ደግሞ እንዲሁ በጽሁፍ ቅበተ እምነት ላይ ስራ በመስራት እየተሳተፉ ያሉ ወጣቶችና እንዲሁም አንጋፋዎችን አባቶቻችንን መዘከር አለብን። አባ ጊዮርጊስ ዘጋስጫ 600ኛ ዓመቱ ይከበራል። ነባቤ መለኮት የምንለው የኢትዮጵያ የነገረ መለኮት ሊቅ ነው። ይህንን ቅዱስ አባት መዘከር አለብን። ብዙ ኦርቶዶክሳዊ ምዕመን ጽላቱ እንኳን እዚህ ኤልያስ ቤተክርስቲያን አዲስ አበባ ወይም እንጦጦ ላይ እንዳለ እንኳን አናቅም። ሄዶ እንኳን የማክበር ልማዱም የለም እና በዚህ ደረጃ መታወቅ ስላለበት ለምዕመኑ በስፋት እሱን የምናደርግበት ፕላትፎርም ነው። ስለዚህ የቤተክርስቲያን ሊቃውንትም እንዲያስቡ ማድረግ ነው። ሌላው የምርምር መድረኮች መፍጠር ነው ብለናል። የህፃናት የአእላፋት ዝማሬ ለባለፉት 2 ዓመታት ሲደረግ ነበር በቦሌ መድኃኔዓለም እንታቁት ነው። ስለዚህ አሁንም ይህንኑ በተሻለ ስፋት በተሻለ ጥልቀት ህፃናት ጥሩ በነፃነት የሚንቀሳቀሱበት ቦታ አግኝተው እንዲሁ ደግሞ የእግዚአብሔርን ቃል ልደቱንም እንዲያከብሩ የአእላፋትን ዝማሬ እንዲያከናውኑ የማድረጊያ ፕላትፎርም ነው። የመጨረሻ ኦርቶዶክሳውያን ቢዝነሶች መደጋገፍ አለባቸው፣ መረዳዳት አለባቸው። ስለዚህ አንዱ አንዱን ማወቅ አለበት። በስራ ዘርፍ ላይ የተሰማሩ እንግዲህ ኢኮኖሚክሊም ቢውልድ ማድረግ አለብን ራሳችንን ነው። ይሄ ከማህበራችን ዓላማ አንዱ ነው። የኢትዮጵያዊ ጃንደረባ ካለው ስብዕናም አንዱ ነው። በንግስቷ ላይ በገንዘቧ ላይ የሰለጠነ ነበር ይለናል ቅዱስ መጽሐፍ። ይህንን ማምጣት አለብን። ለብዙ አገልግሎታችን እንፈልጋለን። እንደምታውቁት አገልግሎትን በገንዘብ መደገፍ አለብን። ሁላችንም እንደምታዩት በዓላት በመጡ ቁጥር ወይም የአገልግሎት ፕላትፎርሞች በመጡ ቁጥር ወደ ልመና ነው የምንወጣው። ምዕመኑን ኪስ ነው እንዲያርጉልን እርዱን የምንለው። ከዚህ መላቀቅ መቻል አለብን። ማህበራት ብዙ አገልግሎት አሉብን፣ ሰፊ አገልግሎት አሉብን። ይህን አገልግሎት ሊያከናውን የሚያስችል የኢኮኖሚ አቅም መፍጠር አለብን። ይህንን ደግሞ ለማድረግ ጥሩ የኢኮኖሚ አቅም ያላቸው ኦርቶዶክሳውያን ምዕመናን እርስ በርስ ሊተዋወቁ ይገባል። አገልግሎቱን ሊያውቁት ይገባል። እርስ በርስ እነሱም ሊደጋገፉ ይገባል እና እነዚህ የተዘረዘሩ ዓላማዎች በመግለጫው ላይ በግልጽ የተቀመጡ ዓላማዎች በዋናነት የተደረገው ይሄ ነው። ማህበራቱና ጉባኤያቱ በምን መስፈርት ተመረጡ? ማህበራቱ እንግዲህ ይህንን ለማድረግ ኢንዲቪጁዋሊ ጥያቄ ቀርቦላቸዋል። ጥያቄውን በቀና አይተው የመለሱ ማህበራት ተቀላቅለውናል። በተለያየ ምክንያት ሊቀላቀሉ ያልቻሉ ማህበራት አሉ። ይሄ ፕላትፎርም የአእላፋት ሳምንት አንዴ ተደርጎ የሚቆም አይደለም። በሚቀጥለው ዓመት ይኖራል። እዛ ላይ ደግሞ አሁን ካለነው ማህበራትም አሁን ካለነው ጉባኤ ቤቶችም
አድባራትም በጣም ሰፍተን እንደምንገኝ ከእግዚአብሔር ጋር ባለሙሉ ተስፋ ነን። የተለየ ፕላትፎርም ወይም የተለየ መስፈርት አልነበረውም። ፈቃደኝነታቸውን ያሳዩና ሀሳቡ ሲነገራቸው በዚህ ሀሳብ መሰረት በነበረው አጭር ጊዜ ተዘጋጅተው አገልግሎታችንን፣ ምርታችንን ማቅረብ እንችላለን፣ መምጣት እንችላለን የሚሉ ማህበራትን የተቀላቀሉት ወደፊት እየሰፋ እንደሚመጣ እርግጠኛ ነን። ምን ያህል ዝግጅት ተደርጓል? እግዚአብሔር ይርዳን። ጌታ ቢፈቅድ ብንኖርም ይህንን ወይም ያንን እናደርጋለን በሉ ነው የሚለው መጽሐፍ። እንዲሁ ጌታ ቢፈቅድ ብንኖርም በእኛ በኩል እንደ ማህበር ጠንካራ ዝግጅት አድርገናል። በአጋርነት የሚቀርቡ ማህበራትም ሁሉም የየራሳቸውን ዝግጅት እያደረጉ ነው። የጋራ ፕላትፎርም ነበረን፣ ስብሰባዎች አሉን፣ የመገናኛ መድረኮች አሉን። እለት እለት እየተከታተልን ያለበትን ሂደት። ስለዚህ ምእመናን አገልግሎቶቹን ለማየትና ለመማር መንፈሳዊ በረከት ለማግኘት በቦታው መምጣት ብቻ ነው የሚጠበቅባቸው። መጨረሻ ላይ ያለውን ሁለተኛ ዙር ላይ እንግዲህ ሲዞር ምህረት ታብራራልናለች። ስላልያዝኩት ነው። በማህበራዊ ሚዲያ ላይ ስዩም ከብስራት ኤፍኤም ሁሉ አዲስ ማህበራዊ ሚዲያ ላይ የሚሰጡ የተለያዩ አስተያየቶች አሉ፣ እንዴት ታያቸዋላችሁ የሚል ነው። ያው ብዙውን ጊዜ ያው ስራ ላይ ስታተኩር እንደ እለት እለት ምንድነው የሚባለው የሚለውን እያንዳንዱን ዲቴል ለማየት ሰዓቱም ጊዜውም አይኖርም። እሱም ብናደርግ ይህንንም ጋዜጣዊ መግለጫ እዚህ አንሰጥም፣ ፕሮግራሞችም አይከናወኑም፣ የትኛውም አገልግሎት አይከናወንም። ነገር ግን ኢየሱስ ክርስቶስ እንኳን በህይወት በስጋዌው በዚህ ምድር ሲመላለስ ሰዎች እኔን ማን ይሉኛል፣ ሰዎች ስለ እኔ ምን ይላሉ ብለው ሐዋርያቱን እንደመጠየቁ እኛም እንደ ማህበር እንደ ስራ አመራር ቦርድም እነዚህን ጉዳዮች በወፍ በረር ለማየት እንሞክራለን። ለምን በእንደዚህ ጉዳዮች ውስጥ ኮንሰርን ኖሯቸው እውነተኛ የቤተክርስቲያን አገልግሎት ከውስጣቸው ተነስቶ እንዲህ ቢሆን እንዲህ ቢደረግ ይቀናል፣ መልካም ይሆናል ብለው ለመልካም አስተያየት የሚሰጡ ብዙ ወንድሞች እናቶች እንዳሉ እንረዳለን፣ እንገነዘባለን። ይህንንም እንደ ቲም ሚዲያ ሞኒተሪንግ እንሰራለን፣ እንሰበስባለን። የሚጠቅመውን መልካም የሆነውን የሚያንጸውን እየሰበሰብን ለሚቀጥሉ አገልግሎቶቻችን ብርታት እንዲሆኑን እንሄዳለን። ሌላው ነገር ግን ስራ እስከተሰራ ድረስ 100% ህዝብ እንዲወደናን ኤክስፔክት አናረግም፣ ወይም ሪያክት እንዲያደርገው ለኛ አክቲቪቲ ኤክስፔክት አታረጉም። አገልግሎቱ እየገባው በመጣ ቁጥር ግን ሁሉም ሰው ምን ላርግ፣ ምን ልታዘዝ፣ እንዴት ነው የማህበሩ አባል ልሆን የሚችለው፣ በምን መልኩ ነው እያለ ወደኛ እየቀረበ እየመጣ ነው ያለው። ከአቅማችን በላይ ነው፣ እንዲያውም እንደ ማህበር ካለን ሳይዝ በላይ ነው እነዚህ አይነት ጥያቄዎች እየመጡ ያሉት። የተለያዩ ጉዳዮች ሊነሱ ይችላሉ። እግዚአብሔር በፈቀደው ጊዜ ለሰዎች ወይም ብዥታ ላለባቸው ሰዎች የአገልግሎቱን ምንነት፣ የእኛን ዓላማ እንደ ማህበር የያዝነውን ግልጽ ዓላማ እንዲሁም ደግሞ ማህበሩ ለቤተ ክርስቲያን መዋቅር ውስጥ ያለውን ተሳትፎ አስተዋጽኦ በግልጽ እያሳየ በሂደት እንደሚመጣ ተስፋ እናደርጋለን። ከምንም ነገር በላይ ደግሞ አገልግሎት ላይ ፈተና ስላለ ሁላችሁም በጸሎት እንድታስቡን እኛም ራሳችን በጸሎት እያሰብን ይሄንን ነገር ለመወጣት እንጥራለን ነው። እስቲ አገልግሎት ጓዶች ቀሪውን ጥያቄዎች ሪፍሌክት ያርጉና በሁለተኛ ዙር እንመለሳለን። አብዛኞቹ ጥያቄዎች ተመለሰዋል ብለን እናምናለን። ያው የአእላፋት ዝማሬን ኦፊሻል የሆነ መግለጫ የሚሰጥ ይሆናል። ያኔ ከአእላፋት ዝማሬ ጋር ተያይዞ የተነሱትን አብዛኞቹን ነገሮች የምንመልሳቸው ይሆናል። ከመጨረሻው ሀሳብ ስጀምር ኢትዮጵያዊ ጃንደረባ ትውልድ የተመሰረተበትም ዋነኛ ዓላማ እና የአገልግሎት መርሁ እነሆ ነው። ኢትዮጵያዊ ጃንደረባ በሐዋርያት ሥራ ምዕራፍ 8 ከቁጥር 26 ላይ ታሪኩ ተጽፎ የምናገኘው ነው እና እንግዲህ ከጥምቀት ወደ ኢየሩሳሌም ሄዶ ሰግዶ ሲመለስ ፊልጶስ አግኝቶ አስተማረው። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው በማለት ተጠምቆ ጥምቀትን ለኢትዮጵያ ይዞ የመጣ ነው እና የእሱን ሰብዕና መነሻ በማድረግ ነው እንግዲህ ጃት የተመሰረተው። ስለዚህ ያው ብዙ ዘመን ስለ ችግር አውርተናል። ያው ስለ ችግር ብቻ ማውራት መፍትሄ ሊሆን ስለማይችል እነሆ ውሃ የሚሉ የመፍትሄ ሀሳቦች ያስፈልጋሉ እና መፍትሄው ላይ በደንብ ትኩረት ብንሰጥ ብዙ ስራ መስራት እንችላለን በሚል መነሻነት ነው እንግዲህ ከ20 በላይ መንፈሳዊ ፕሮጀክቶችን ቀርጾ እየተንቀሳቀሰ የሚገኘው። ኢጃት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የማህበራት ምዝገባ ክትትል ቁጥጥር መምሪያ ተመዝግቦ ጠቅላላ ማህበርነትን እውቅና ሙሉ እውቅና አግኝቶ እየተንቀሳቀሰ የሚገኝ ማህበር ነው። ስለዚህ አእላፋት ዝማሬን ብቻ ሳይሆን ከዛም በላይ በጣም በርካታ የሆኑ መንፈሳዊ ስራዎችን እየሰራ እያከናወነ ይገኛል። ስለዚህ እነዛ ደግሞ በተለያየ መስክ እንግዲህ የሚገለጹ ይሆናል ማለት ነው። እንግዲህ ከዚህ በዘለለ የአእላፋት ዝማሬ መነሻውም ሲጀመር ታስቦ የነበረው እንግዲህ ሁላችሁም እንደምታውቁት በመስቀል አደባባይ ነበር።
በተለያዩ ምክንያቶች እዛ ሳይከናወን ቀርቷል። የመጀመሪያውና የሁለተኛው የአእላፋት ዝማሬ ላይ በቁጥር እንኳን ብናየው የመጀመሪያው ላይ ባደረግነው ጥናት መሰረት 50 ሺህ የሚጠጉ ምዕመናን የተገኙት፣ ሁለተኛው ላይ ከ80 እስከ 90 ሺህ ምዕመናን ተገኝተዋል። ስለዚህ ቦታው ጠቦ ውስጥ ከነበሩት ውጪ ያሉት ይበልጡ ነበረና ከቦታ ጥበትና ከምዕመናን በተነሳ ጥያቄ መሰረት እንግዲህ ዘንድሮ በጠቅላይ ቤተ ክህነትም ደብዳቤ አስገብተን ቦታው በጣም ጠባብ ስለሆነ በመስቀል አደባባይ እንዲዘጋጅ እንግዲህ አስፈላጊውን ዝግጅት እያደረግን እንገኛለን። ከአዲስ አበባ ውጭ እንግዲህ በድሬዳዋም ዘንድሮ የአእላፋት ዝማሬ እንደ ባለፈው ዓመት ሁሉ ይከናወናል። ከዛ ውጭ ግን በሌሎች ቦታዎች ቅድም በተጠቀሱት 8 ቦታዎች ይዘጋጃል። የአእላፋት ዝማሬ ግን ኢትዮጵያዊ ጃንደረባ ትውልድ ስልጠናን የሰጠው ቅድም የተጠቀሱት ከተለያዩ ቦታዎች በሀገረ ስብከቱ ወረዳ እውቅና እንዲሰጣቸው የተለያዩ መስፈርቶችን አሟልተው ለመጡ ሰንበት ትምህርት ቤቶች፣ አድባራት ኢትዮጵያዊ ጃንደረባ ትውልድ ስለ አዘገጃጀቱ፣ ስለ ዓላማው ስልጠና ሰጥቷል ማለት ነው። ስለዚህ በእነሱ ዘንድሮ የሚከናወን ይሆናል ማለት ነው። ከዛ ውጭ እንግዲህ ሌሎቹ ጉዳዮች ያው መጨረሻ ላይ የአእላፋት ዝማሬ መግለጫ ሲሰጥ የሚቀርቡ ይሆናል ማለት ነው። አውደ ርዕዩንም በተመለከተ እንግዲህ ያው ከአእላፋት ዝማሬ ጋር በተያያዘ ቅድም በሰፊው ተጠቅሷል። በዋነኝነት ኦርቶዶክሳውያን ሊቃውንት መላከ ብርሃን አድማሱ ጀንበሬ፣ የኢትዮጵያዊ ጃንደረባ የኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ 600ኛ ዓመት የሚከበርበት ዓለም አቀፍ ጥናታዊ ጽሑፍ የሚቀርብበት ከዚህ በፊትም የሕፃናት አውደ ርዕይ ይከናወን ነበረ። ያንንም ዘንድሮ ደግሞ በተለየ ሁኔታ በጊዮኔቴል እነዚህን ሁሉ ያሰባሰበ ዓለም አቀፍ ምሁራን የሚሳተፉበት የአውደ ርዕይ ይኖረናል ማለት ነው። ስለዚህ እነዚህን መነሻ በማድረግ ነው የተደረገው። ከዛ ውጭ ለአብዛኞቹ አድባራት፣ ገዳማት፣ ማህበራት ኢትዮጵያዊ ጃንደረባ ትውልድ ኦፊሻላዊ ጥሪ አቅርቧል። ደብዳቤ ማስገብተናል። በዛ መሰረት እንግዲህ ለመሳተፍ ዝግጁ የሆኑና ጊዜው የኖራቸው አሳውቀውናል። በዛ መሰረት እንግዲህ እነሱ የሚሳተፉ ይሆናል ማለት ነው። አመሰግናለሁ። ዶክተር ቤተልሔም ብርሃን ይባላለሁኝ። የኢጃት ስራ አስፈጻሚ ኮሚቴ አባልና የመንፈሳዊ አገልግሎቶች አስተባባሪ ነኝ። ያው አውደ ርዕዩ ላይ የተነሱት አንዳንድ ነገሮችን ቅድም ከሀገሬ ቲቪም የተነሱ ነገሮች ስለነበሩ ጀስት ዓላማውን ብቻ ለመንገር ያክል አውደ ርዕዩ ዓላማው የሚሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያሉ ማህበራት እርስ በርስ ያላቸውን መልካም ግንኙነት ተጠቅመው አገልግሎታቸውን እንዴት እንደሚያስተዋውቁ እንዲሁም ደግሞ ሽያጭ እንዲያቀርቡና ለእይታ የሚያቀርቡበት ፕሮግራም ነው የሚሆነው። ኢጃትም ከዚህ በፊት እንደተገለጸው የኢጃት ሌሎች በርካታ ስራዎች አሉት ከአእላፋት ዝማሬ በተለየ። ስለዚህ እነሱንም ለማየት እንዲቻል የተዘጋጀ መድረክ ነው። እዚህ ታሪካዊ አውደ ርዕይ ላይ እንድትጋበዙ እንጠይቃለን። ምናልባት አድሬስ ያልተደረጉ ጉዳዮች ካሉ በሁለተኛ ዙር አድሬስ ግልጽ ያልሆነም ጥያቄ ካለ በተለይ የምህረት የመጨረሻው እንደ ሀገረ ስብከት ፍላጎት ያላችሁ ተመዝገቡ ማለት ጥያቄ ያስነሳሙ የሚለውን ትንሽ ክላሪፋይ ብታደርጊልን፣ ሌሎች ያልተዳሰሱ የምትሏቸው ጉዳዮች ካሉ በዚሁ መልክ ብታነሱልን። እሺ፣ አመሰግናለሁ። ልዑል እባላለሁ ከኢትዮ ኤፍኤም 107.8 ሬዲዮ። ምናልባት ሪፖርቱ ላይ ወይ ደግሞ ጋዜጣዊ መግለጫው ላይ አምልጦኝ ይሆናል፣ ግን በዚህ አውደ ርዕይና ጉባኤ ላይ ምናልባት በውይይቱ ላይ ማንኛውም ሰው መገኘት ይችላል ወይ የሚለውን አንድ፣ ሁለተኛ ደግሞ በዚህ አውደ ርዕይ ላይ መሳተፍ የሚፈልግ ሰው መግባት ቢፈልግ በክፍያ ነው ወይስ በነፃ ነው የሚለውን ምን ያህል ሰውስ በዚህ አውደ ርዕይ ላይ ይገኛል ብላችሁ ታስባላችሁ? ወይ ደግሞ እንደ ዓላማ የያዛችሁ ውስጥ ካለ እሱን ገለጻ ብታደርጉልን አመሰግናለሁ። እሺ፣ እንዴት አረፈዳችሁ? ዲያቆን በረከተ ስላሴ እሸቱ እባላለሁ። የኢጃት ስራ አስፈጻሚ አባል ነኝ። አሁን የተነሳውን ጥያቄ አድሬስ አደርጋለሁ። ሶስት አጭር ጥያቄዎችን የተነሱት በእርግጥ እንዳልከው መግለጫው ላይ ጠቅሰው ነበር። ለዛ ሳላብራራ መልሶቹን ብቻ ጠቅሼ አልፋለሁ። የመጀመሪያው ሁሉም ሰው መገኘት ይችላል የሚለው፣ አዎ ሁሉም ሰው መገኘት ይችላል። ነገር ግን የአውደ ርዕዩ የመርሃ ግብር ዝርዝር ከተመለከታችሁት የሚጀምረው ታኅሳስ 16 ነው። ታኅሳስ 16 ቀን ግን የቤተ ክህነት የስራ ኃላፊዎች ብፁዓን ሊቀ ጳጳሳት በሚገኙበት ነው የሚደረገው። ስለዚህ ታኅሳስ 16 ላይ ለሌላው ምዕመን ክፍት አይሆንም። ከታኅሳስ 17
በኋላ ግን ሁሉም ምዕመን መሳተፍ ይችላል። ሁለተኛው የመግቢያ ዋጋ ያው መግለጫው ላይ ጠቅሰናል። አሁንም በድጋሚ ለመንገር ያክል 300 ብር ነው የሚሆነው። ይህንንም ማድረግ ያስፈለገው ቅድም እንደጠቀስ ነው በዋነኝነት ለመርሃ ግብሩን ለማዘጋጀት የሚወጣውን ከፍተኛ ወጪ ለመሸፈን እና በተጨማሪም ደግሞ የኢጃትን አገልግሎት ያው ለማገዝ የሚውል ነው የሚሆነው ማለት ነው። ምን ያህል ሰው ይገኛል የሚለውን ይቅርታ፣ በጣም ሶስተኛው ጥያቄ ምን ያህል ሰው ይገኛል የሚለው በእኛ ግምት ነው። ያው እኛ መርሃ ግብሩን ስናዘጋጅ አስበን የሰራናቸው አሉ። ዊክዴይስ ላይም በሳምንቱ ቀናት በስራ ቀናትም የሚከናወን ኤግዚቢሽን ነው። ከዛ ባለፈ ደግሞ ቅዳሜና እሁድ መርሃ ግብሮች ይኖራሉ። ስለዚህ ዊክዴይስ ላይ ከ1000 እስከ 2000 ሰው ይመጣል የሚል ግምት አለን። የዊኬንዱ ላይ ደግሞ ከ3500 እስከ 5000 ሰው አካባቢ ይኖራል የሚል ግምት አለን። እኛ ይህንን አስበን ነው እየተዘጋጀን ያለ ነው። ከዚህም በላይ ቢመጣ ግን ማኔጅ ለማድረግ እኛ ዝግጅታችንን እያደረግን ነው የምንገኘው። እሺ፣ እናመሰግናለን። ሁላችሁንም ጥሪያችንን አክብራችሁ ስለተገኛችሁ። እንግዲህ ኢትዮጵያዊ ጃንደረባ ትውልድ በየሳምንቱ የምህላ ጸሎት ከምዕመናን ጋር የምናደርገዋለን። ስለዚህ እዚያ የምህላ ጸሎት ላይ ሁላችሁም እንድትገኙ እና በጸሎት ደግሞ አገልግሎታችንን እንድታግዙን ጥሪያችንን እናቀርባለን። እናመሰግናለን። በኢትዮጵያ ጃንደረባ ትውልድ የሚካሄደውን የአላፋት ዝማሬ በቀጥታ በአርትስ ዩቲዩብ ቻናል እና እንዲሁም ደግሞ በአርትስ ቲቪ መከታተል ይችላሉ። መልካም ጊዜ።